ሰዎች በአይን መጠቃት ወጣ ካልከው በኋላ ድንገት የተሽቆለቆለ ሰው የት ይደርሳል ብለው ቅርብ ቦታ ያደረ ብዙ ታሪኮች አሉ። በአፍላ ዕድሜ ተጨብጭቦለት እርጅና ላይ ያጣኸው ሰው ሁሉም ምናልባት የአይን ተጠቂ የአይን እራት ሆኖ ሊሆን ይችላል። አይን አላሉ ነቢዩ ዓለይሂ ሰላቱ ወሰላም። ሌላው ጃብር ብኑ ዓብድላህ ባስተላለፉት ሐዲስ ላይ ከኔ ኡመት እኮ አብዛኛው ሰው የሚሞተው በአይን ነው አሉ። ልብ ብላችኋል? ምናልባት የሞተው በመኪና አደጋ ሊሆን ይችላል። ጸጥ ብሎ ነው ልትለው ትችላለህ። ተኝቶ የአይን እራት ሆኖ ሊሆን ይችላል። ራሱን አልጠበቀም። በቁርአኑ በሐዲስ በአዝካረ ሰባህ በልመሳው ሶላቱን በቋሚነት አይሰግድም። ታዲያ እንዴት አይጋለጥ ይሰው? ከኔ ኡማ አብዛኛው ሰው የሚጠፋው በአይን ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አይን ሐቅ አልዓይን ይላሉ በሌላ ሐዲሳቸው። አይን እኮ ዩድኺሉ الرجل القبر ويدخل الجمل القدر። አይን እውነት ነው አሉ። ሰውየውን ቀብር ሊያወርደው ይችላል ይሞትና፣ ግመሏም ደግሞ ሙታ ታርዳ መብሳያዋ አንተን ውስጥ ልትገባ ትችላለች። አይን ሐቅ። ተዘናክተናል። ጥበቃው የለም። ልጆቻችን ሚዲያ ላይ ናቸው። ሰርጋችን ሚዲያ ላይ ነው። ግላዊ ህይወታችን ለአደባባይ ለቀነዋል። ያ ትዳር እንዴት ብሎ ያምሽ? ያ ልጅ እንዴት ብሎ ይደግ? ያ የተጀመረ ስኬት እንዴት ለፍሬ ይብቃ? መንገድ ላይ ሲቀጭ ፕሮጀክቶች ሲስተጓጎሉ፣ ልጆች መንገድ ላይ ሲሰናከሉ፣ ትዳር ድንገት ሲበተን ታያለ። በሽታው አይን ይባላል።